እሷ ደግሞ እመጣለሁ አለች እመጣለሁ አለች። ለምንድነው ገንዘቡን ማትመልሰው? ወደ ኢትዮጵያ እኮ ለምንድነው የምትመጣው? ቪዲዮን አየችው፣ ያንቺን ቪዲዮ አየችው። ያገናኘዋል። የሰጠች ገንዘብ አይደል እንዴ ዳጊ? ምንድነው የምትለው እኮ? ለምን የሰጠች ገንዘብ ነው አይደል እንዴ? አልገባኝም። ፊት አናገራታለሁ አለች። Shanakonis Pudefalla, Negodefalla, 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 Negodef. መምጣት ነው የፈለገችው አይደል? ትምጣ። በኋላ አንተን ማግኘት የፈለገችው ታውቂያለሽ፣ ባለፈው ምን እንደተፈጠረ አይደለ? ከመጣች ሌላ ነገር ነው የሚፈጠረው። ልጅቷ በጣም ኃይለኛ ልጅ ነች። እኔ ጋር ግን መምጣት አትችልም። አንተ ጋር መምጣት ትችላለች። ስለሷ ደህንነት በጣም አግብቶ እያወራ ነው። መብት ነው። በቃ የድሮ ገርል ፍሬንድ ነበርች። አሁን ደግሞ አዲሱትና አብራችሁ ኑሩ። እኔ ከህይወታችሁ ልውጣላችሁ። ተወኝ፣ አትድረስብኝ፣ አትደውልብኝ፣ አትምጣብኝ። ያለውበት አካባቢ ጋር አትድረስ። በቃ ምንም ይቅርታ መጠየቅም ካለብሽ ማለት እኔ ይቅርታ አልጠይቃት ስላዘገየንበት አንድ ነገር ልንገርህ። ይቅርታም አልጠይቅም። ትምጣ፣ አግብታም ምንም ብለህ ውሰድ። እኔ በእውነት ተመልሼ ከመጣሁ እኔ ሴት ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታ ጋር ቆሜ ስንቄ ነው። ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። አክሲ ሀብብቲ ኩሉ ተማም ኩሉ ኮይስ። የኔ ምኞት ደህና እንድትሆኑልኝ ነው ቤተሰቦች። እንግዲህ ሰሞኑን ከሜሪ ጋር አንዳንድ አለመግባባቶች ተፈጥረዋል። የሰው ገንዘብ እኛ ጋር መጥቶ ነበርና አንዳንድ ነገሮች ተፈጥረዋል። ምናልባት መናገር ካለብኝ ብዬ ተናግሬያት ነበረ፣ ግን እስካሁን ድረስ ምንም ሜሪ ልታደርግ አልቻለችም። ኖርማሊ ሊዲያና ያው ባለፈው $20,000 አስገብታልኝ ነበርና ገንዘቡን ለመመለስ እኛ አካውንቷን አላወቅንም ነበረ። አካውንቷን እስክናቅ ድረስ ገንዘቡ ይቀመጥና ልክ ስናቀው እንመልሳለን ብለን ከሜሪ ጋር ተስማምተን ነበረ። ከዛ አንተ ጋር ከሚሆን እንደውም እኔ ጋር ይሁን ብላኝ ነበረ። እዛው የተቀመጥንበት ቦታ ላይ እንደውም 600ን አስተላልፌላት ነበር። ከዛ በየቀኑ 600 እንድልክላትና እሷ ጋር እንዲቀመጥ ነበር የተነጋገርነው። ሳስበው ከናንተም አንዳንድ አስተያየቶች ሲመጡ ኖ ገንዘቡማ አንተ ጋር ነው መሆን ያለበት የሚል ነገር ነበርና ኦኬ በቃ ሌላውንም ከማሳልፈው አካውንቷን ልፈልግ ብዬ ፈላልጌ ከሰዎች አርጌ አግኝቼ ነበር አካውንት ቁጥሯንና ልመልስላት ተዘጋጅቼ ሜሪን አገኘዋትና አንቺ ጋር ያለውን 600 ላኪልኝና ሙሉ ለሙሉ እንመልስ ብያት ነበረ። ሜሪ ግን የነገረችኝ ነገር በሰዓቱ በጣም ነው ያስደነገጠኝ። ብሩ እጄ ላይ የለም ነው ያለችኝ። የታደረግሽው ስላት አጥፍቼዋለሁ አለችኝ። አንድ ቀን ነው ካስገባውላት 24 ሰዓት ምናምንና በ24 ሰዓት ውስጥ 600,000 ብር ምን አርግታ እንደምታጠፋው አላውቅም፣ ምን አርግታ እንዳጠፋቸው አላውቅምና ትንሽ እሱ ነገር አቃቅሮናል። እኔ ደግሞ መመለስ አለበት። ያው የሰው ገንዘብ ነው፣ ሴት ልጅ ናት፣ ሰርታ ለፍታ ነው ያገኘችው። እኔም ብላ ነው ያንንም ሳንቲም የላከችው እንጂ ማንም ሰው ገንዘብ አለው የሚባል ሰው እንኳን ዝም ብሎ አንስቶ ገንዘብ አይሰጥምና እኔ ከሷ ጋር እንደሆን እሷ ያለችበት ሀገር ላይ ሄጄ አብረን እንድንሆን ይሄ ነው ደሞዝህ ነገር ብላ ነበር የላከችልኝና ያው ደልቷ ተርፏት አይደለም ለኔ ብላ ነው ያደረገችው። እሱን ታሳቢ አድርጋ እንመልስላት ኦኬ ብላ ባንዴ ተስማማለች ብዬ ነበር። ሜሪ ግን የዛኔ እንዳያችሁት ቪዲዮ ላይ አልመልስም አጥፍቼዋለሁ ጭራሽ አለች። እንደውም በ24 ሰዓት ውስጥ አስገቢልኝ ብያታለሁ። ኦልሞስት አሁን ከተገናኘ 20 ምናምን ሰዓት ይሆናል ያ ከዛ ቪዲዮ በኋላ ማለት ነውና
24 ሰዓቱ ሳይሞላ አስገቢ ብያት ነበር። እስካሁን ግን አላስገባችም። አሁንም ለአንዴና ለመጨረሻ ጊዜ ነው ልላት የጠሯት ማለት ነው። ካላስገባች አላቅም ሌላ ነገሩን ውስጥ ልንገባ እንችላለን ምናምን። ለምን ትንንሽ ነገሮች ካላግባቡ ትልልቅ ነገሮች ደግሞ ቢመጡ ወደፊት ላይ ያስቀጥሉን ይችላሉና የሰው ነገር የሰው ነው፣ መመለስ አለብን። አስፈላጊም ደግሞ ከሆነ ከራሳችን መጠቀም እንችላለን እና ያው ያደረገችው ነገር ልክ አይደለም። እሺ ብላኝ ትመልሳለች ብዬ አስባለሁ። ከዛ በተጨማሪ ደግሞ ቪዲዮን ሊዲያና ማይታው ነበረ። እዛ ያለችበት ሀገር ሆና ደወለችልኝ። ካየችው በኋላ ትንሽ ተናዳ ነበር፣ ስሜታዊ ሆና እንዴት እንደዚህ ታደርጋለች ብላ ተናዳ ነበረ። ያልጠበኩትም ነገር አለች። ገንዘቡን ማትመልስ ከሆነ እመጣለሁ ወደ ኢትዮጵያ እመለሳለሁ ብላኛለችና ድጋሚ እንዲገናኙ ድጋሚ እንዲጣሉ እኔ አልፈልግም። ግን ትኬት ቆርጣ የምትመጣ ከሆነ ያው መገናኘታቸው አይቀርም። ድጋሚ ሊጣሉ ነው ማለት ነው። ሶ ያ ነገር ከመሆኑ በፊት ቶሎ ትኬት ሳትቆርጥ ወይ ሳትሳፈር ቶሎ ገንዘቡን ብናስገባላት ሀሳቧን ልትቀይር ትችላለች ብዬ አስባለሁና ይህንንም ነገር ለሜሪ አልነገርኳትም። አናግራትና እንግዲህ አማራጩን ትወስዳለች ማለት ነው። ወይ እኔን ትመርጣለች ወይ ገንዘቡን ከመረጠች ያው ከሊዲያናም ጋር መጋፈጥ ይኖርባታል ማለት ነው። ካስገባንላት ደግሞ ያው በሰላም እንደድሮ ተስማምተን በሰላም እንኖራለን ማለት ነው። ደውዬላታለሁ፣ እየመጣች ነው። አላወራንም በስልክ ራሱ። ለምን አስገቢ ካልኳት በኋላ ስላላስገባች አላወሯትም፣ አልደወልኩላትም እና እኔ ያው መቀየም አልፈልግም። ይሄ ነገርም እንዲያደባብረን አልፈልግም። ሶ በሰላም ብንጨርሰው ደስ ይለኛል። አዛን እየተባለ ነው፣ ድምጽ እየተሰማ ነው። በዚህ አጋጣሚ እስልምና እምነት ተከታዮች ካላችሁ ይሄ ድምጽ ይሄ ቃል ቀናችሁ እንደሚያሳምረው አውቃለሁና በእኔ ቪዲዮ ላይ በዚህ አጋጣሚ ስለሰማችሁት ይህንን ድምጽ ደስ ይለኛል ማለት ነው። ልደውልላትና ሜሪ የቱ ጋር እንደሆንኩኝ ልንገራት። ከመጣሽ በኋላ ያለውን ነገር እናወራለን። እንዴት ነሽ? ሰላም ነው? ሰላም እንዴት ናችሁ? የዳጊ ፋሚሊዎች ተነጋግረን ነበር አይደል ባለፈው? እና ማለት ምን እየጠበኩኝ ነው። ምንም ቴክስት እስካሁን አልገባልኝም። ዳጊ መጀመሪያ ስትናገር አስተውል። ከመናገር በፊት አፍ እንዳመጣልህ መናገር የለብህም። ምን ማለት ነው? ስልክህን ቼክ አድርገው። የዛለት ነው ያስገባውልህ። ሲጀምር እኔ አንተ ገንዘብ ምን እኔ ጋር አያገባኝም። ስልክህ እጅ ላይ አይደል እንደ ያለው ማየት ትችላለህ እኮ። አስገብተሻል አላስገባሽ? ስልክህን ቼክ አድርገህ ያውጣና እንዴ ምን ሆነ ነው? እኔ እዚህ እስከመጣ ድረስ እንግዲህ እኔ ምንም አያገባኝም። ለምንድን ነው ያላስገባሁት? ምን ያደርግልኛል የሷ ገንዘብ? ኖርማሊ እኔ ልገምት ነው ያደረኩት። እኔ እንደዚህ አይነት ምሴት አይደለም። እስቲ ገብ የለም። እስቲ አፖስ ገብቼ እንዴ እስቲ ግባና ያው አንዳንድ ጊዜ ያው እንትን ሊል ይችላል። ገብቶሻል? ይሄ ምንድን ነው? ሲጀመር እግዚአብሔር ይመስገን በጣም ሙሉ ጤነኛ ነኝ። እግዚአብሔር የተመሰገነ ይሁን። ሰርቼ የምገባ ሴት ነኝ። የማንንም ገንዘብ እላፊ ገንዘብ የማንንም ሰው አልፈልግም። ባገኘው ኖሮ ገንዘቡን ሙሉ ገንዘቡን የላካችሁን ገንዘብ ባገኝ ባለፈው ነግሬያቸዋለሁ። ለበጎ አድራጎት ለህፃናት ወላጅ ለሌላቸው ህፃናት እነዚህ የንጽህና መጠበቂያ ለሌላቸው ሰዎች ይሄ የመጣው ገንዘብ ለኔም ለሱ የሚጠቅም ገንዘብ ስላልሆነ ለነሱ ለማበርከት ነበር የኔ ፕላን። ከተገኘች ደግሞ ኦሬዲ
መመለስ እኔ ልገምት ነው ያ ነገር ማድረግ ምን አስፈላጊ ነው? እንዴት አለ አንዳንዴ እኮ ሰውን ማወቅ አለብህ እኮ ሰውን። እኔ ማቀህ ዳጊና ያሳየኸኝ ስለሷ ድካም፣ ስለሷ ልፋት፣ ስለሷ ማንነት ለኔ ልትነግረኝ አይገባም። ካንተ ታዲያ ገንዘብ ዝም ብሎ አይታፈስም። ታውቂዋለሽ አይደል? ሰርታ ነው ያገኘችው። ሰው እንደተነጋገርነው እንመልስላት ነው ያልኩሽ። ሌላ ነገር እኮ ነበር። አልመልስም፣ ብሩን አጥፍቼዋለሁ፣ በትኜዋለሁ ማለት አላስፈላጊ። ባጠፋው እኔ ጓደኛ አይደል እንዴ? ባጠፋው ምን ችግር አለ? እንዴት የሰው ገንዘብ ቃል አይደለም ሲሆንና ኦሬዲ ልኬልሃለሁ እኮ አሁን ከዛ ስሜት ውጣ። ግን አጥፍቼው እንኳን ቢሆን እኔን መመለስ ያለብህ እኔን መጠየቅ ያለብህ በዛ አይነት መንገድ አልነበረም። ኤኒዌይስ አልፏል ችግር እኮ አንቺም ደግሞ አጥፍተሽው ቢሆን መናገር ያለብሽ በዛ መንገድ አልነበረማ። በቃ ተረጋግተሽ በቃ አጥፍቼዋለሁ እንደዚህ መመለስ ባለብን መንገድ እንመልስ ነው ያወራኸኝ። አወራር አንተ በዛ መንገድ አይደለም ያወራኸኝ። አንተ አወራር በዛ መንገድ ቢሆን ኖሮ ታየው ነበረ ውጤቱን። በእንደዛ አይነት መንገድ አይደለም ያወራኸኝ። ለሷ በጣም ሳይድ ይዘህ ስለሷ ልፋት ቤተሰቤ ናት እንደዚህ ናት ለኔ እንደዛ የምትለኝ ሰው አይደለም ሲጀመር። ለኔ እንደዛ ማለት አይጠበቅብህም። ችግር የለውም ዳጊዬ። አንዳንዴ የራሴ ጥፋት ነው። ራሴ የምፈጥራቸው ጥፋቶች መልሰው ራሴን ስለሆነ የሚጎዱት አንተ ብቻ አይክፋ፣ ችግር የለውም። አሁን ቪዲዮን እኮ አይታው እኮ ደወለችልኝ እኮ ማታ። ኦኬ ለምን ሲጀመር ማስገባትም አልነበረብህም። ካስገባህ ደግሞ በቃ መመለስ ነበረባት። ለፍቼ ያገኘሁት ነው ለምን እምቢ ትላለች? ለምን ከለከለች? ለፍታ የላከችው ለፍታ የሰራችበት ገንዘብ ከሆነ ለአንተ መላክ አይጠበቅባትም እኮ ዳጊ። እሱ የእሷ ፍላጎት ነው ሜሪ። እሱን መመለስ አንችልም። ገባሽ? አንቺ ለፈለግሽው ሰው የፈለግሽው ነገር ማድረግ ትችላለሽ። ባይዘው የምታወራቸው ነገሮች አንተን ነገ ጧት ጠልፈው ይጥሉሃል። እንዳትሳሳት። አንተ አክሴፕት የምታረጋቸው ነገሮች ነገ ጧት በእኔ ላይ ቢመጡ እነዚህ ነገሮች ራስን ነው የምትጎዳበት። አሁን እኔ ምን እንደማደርግ ራሱ አላውቅም። ምን አገባኝ? ለምን ይኸውልሽ፣ በሰዓቱ ቢሆን ይሄ ነገር ሳናወራ እሷም ሳታዩ መልሰን ቢሆን ጥሩ ነበር። አሁን ይመስለኛል በቃ ቆይቾ ነው እንትን ያለው። አንድ ለሷ ደግሞ እስክልክላት ድረስ የተወሰነ ነገር ይፈጃል። ገባሽ አይደል? ከላክ በኋላ ስክሪንሻት አድርገህ መላክ እኮ ነው። 2 ቀን ይግባ 3 ቀን ይግባ አይመለከታል። እሷ ደግሞ እመጣለሁ አለች እመጣለሁ አለች። ለምንድን ነው ገንዘቡን ማትመልሰው? መጥቻ ወደ ኢትዮጵያ። እኔ እኮ የደበረኝ ነገር እኮ እሱ ነው። ለዛ ነው ያቻኮልኩሽም እኮ። ለምንድን ነው የምትመጣው? ቪዲዮን አየችው፣ ያንቺን ቪዲዮ አየችው። ያገናኛል። የሰጠች ገንዘብ አይደል እንዴ ዳጊ? ምንድን ነው የምትለው እኮ? ለምን የሰጠች ገንዘብ ነው አይደል እንዴ? አልገባኝም። ፊት አናገራታለሁ አለች። ገንዘቤ ነው ለምን አትመለስም? እሺ ችግር የለውም ትምጣ፣ ምንም ችግር የለሽ። እኔ ነገር እንዳይፈጠር ፈልጌ ነበር። ምን እንደማደርግ አላውቅም። ለመሰለሽ አሁን አንቺ ካስገቦት ቆዩ አልሽኝ፣ ግን ለኔ ቴክስት አልገባልኝ። ዳጊ ይኸው ሰዓቱን ግባና ውስጥ ገብተህ ቴክስት አንዳንዴ ይዘገያሉ ባንኮቹ። ለራሴ በጣም ነው የደበረኝ ባንኮቹ አንዳንዴ ቴክስት አይማይልኩበትም ጊዜ አለ። ምን እሱ አይመለከተኝ። አሁን እኔ እስክልክላት ድረስ እሷ ትኬቱን ቆርጣ ሊሆን ይችላል። ገባሽ አይደለ? ከቆረጠች ደግሞ አትመለስም፣ ትመጣለች። ገንዘቧን ፈልጋ ነው የምትመጣው። አትምጣች፣ አገሯ አይደለም ችግር አለው፣ ትምጣ። ከመጣሽ ደግሞ ዝም ብላ አትሄድም እኮ። ገንዘቧን ይዛ ትሄዳለች። ለምን አንቺንም ማግኘቱ አይቀርም፣ ከኔም ጋር መገናኘቱ አይቀርም። ለምን ታገኛታለህ? ለምን አገኛታለሁ? ለምን እምልሽ ለምን አላገኛትም እንዴ? ጓደኛዬ ናት እኮ አይደል? አሁን ላይ ምንም ነገር አይኖረን እንጂ በፊት ላይ ጥሩ ጊዜዎች አሳልፈናል። እኔም ብላ መታ እንደዛ ከፍ ዝቅ አድርገሽ ሄደች። ምንድነው አላማ ያንተ? ያላ አላማ አድርገሻት ሄደች። ኤርፖርት ጠብቃለሁ ብላኝ አልጠበቅኳትም አይደለ? ከዛ ሄደች። እንደውም ትምጣ፣ እየደበራት ሄዳ ትምጣ፣ እንደው አገኛታለሁ፣ ትምጣ፣ ችግር የለው። እየደበራት ሄደች። ከዛ ደግሞ ትምጣ፣ ምንም ችግር የለውም፣ ትምጣ። በቃ መምጣት ነው የፈለገችው አይደለ? ትምጣ። በኋላ አንተን ማግኘት የፈለገችው ችግር የለውም። ታውቂያለሽ ባለፈው ምን እንደተፈጠረ አይደለ? ከመጣች ሌላ ነገር ነው የሚፈጠረው። ልጅቷ በጣም ኃይለኛ ልጅ ናት። ልጁን ከ4 አመት ከሰራበት ስራ ምን እንዳደረገችው ታውቂያለሽ? ካሜራ እንዳስጠፋች ታውቂያለሽ? በጣም በቃ አቅም ያላት ልጅ ናት። ገብቶሻል አይደል? ላንቆጣጠራትም እንችላለን። ለዛ ነው ዳጊ፣ እኔ አሁን ያንተ አላማ ነው የልጅቷ ሳይሆን ያንተ አላማ ነው እየገባኝ ያለው ነው።
አንተ በጣም ፍላጎት አለ እንደዚህ አይነት ነገር በጣም በቃ ላይና ውስጥ አንዳ ነው ከመጣች ላገኝ ካለችኝ አገኛታለሁ። ገብቶሻል? ሌላ ነገር ላይ ፈጠርኩ ይችላል። ችግር የለውም። እሺ አገኛት። ከመጣች ደግሞ አንቺንም የሆነ ነገርም ልታረግሽም ትችላለች። ለዛ ነው እኔ በቃ በቶሎ ገንዘቡን ማስገባትና ወደ ህይወታችን መመለስ የፈለኩት ለዛ ነበር። መመለስ የሚባለው እንርሳው። ስለዚህ ትመጣለች፣ አገኛት። ከፈለክ ሂድ፣ ከፈለክ ኑር አብረሃት፣ ምንም አያደርግም። አሁን የሁሉ ነገር ግን ልንገርህ፣ የማደርገው እኔ ነኝ የማውቀው። አጠገቤ እንዳትደርስ፣ አጠገቤ እንዳትደርስ፣ እኔ ጋር አጠገቤ እንዳትደርስ። ከመጣችማ ስላዘገየሽባትም መታንቺን ማናገሩ አይቀርም። እኔ ራሱ የምታስፈቅደኝ አይመስለኝም። በጣም ማታ ሳውራት ስሜታዊ ነበረች። ለምንድነው የምታወራት? ለምንድነው ስም ካርድህን የማትቀይረው? እንዴ ስራ ቤትህን የማትቀይረው? የስራ ስልክ ነው። የስራ ስልክ ሆነ ኮንታክቶችን አውጣና ወደዛኛው መገልበጥ እኮ ነው። ምን አዲስ ነገር አለው? የስራ ስልክ ባካፕ ላይ አልገባኝም። ጀመር ሌላ ነገር የለንም እኮ አይደለ? ብትደውልም ችግር የለውም። ብትደውል ራሱ ችግር የለውም። አንቺ እንደዛ መሆን አልነበረብሽም ነው በቃ። ይሄ ሁሉ ነገር አሁን ከመጣሽ ምን እንደምንሆን አላውቅም። በጊዜ መልሰንላት ቢሆን ብሯን ስራዋን አርፋ ትሰራ ነበረ። ገብቶሻል? ልጅቷ ደግሞ እንዳይሻት ነው እንዲህ በቀላሉ ዳጊ። ልጅቷ አትበል። ምን ሆነ ነው ልጅቷ የምትለው? የሆነ ነገርም ልታረግሽም ትችላለች። እኔ ነው ለኔ አታስብ፣ ችግር የለው። እኔን ትሞክር ትምጣና እኔ ጋር ችግር የለው። እሺ የትም አታገኛትም። እሷ ግን አንቺ ያለሽበትን የምትውይበትን የምታድሪበትን አካባቢ ታውቀዋለች። ገብቶሻል አይደል? በስሜታዊነት ፍቅር የማያስደርገው ነገር የለም። ገብቶሻል? ዳጊ ረፍ፣ በቃ ረፍ። እንዳልወጣላት ታውቂያለሽ። ፍቅር የሆነ ነገር ብታረግሽ እኔ አልፈልግም እሱን ነገር። ለኔ አትዘንልኝ። ስለዛ መምጣት ካለባትም አሁን እኔ ጋር የሚያመጣት ነገር የለም። ደውላት አሁን እንዳትመጣ ይቅርታ መጠየቅም ካለብሽ እንድትጠይቃት ማለት ነው። እኔ ይቅርታ አልጠይቃት ስላዘገየ ነበር። አንድ ነገር ልንገርህ፣ ይቅርታም አልጠይቅም። ትምጣ፣ አግብታም ምንም ብለህ ውሰድ። እኔ በእውነት ተመልሼ ከመጣሁ እኔ ሴት ምንድነው ነው የትንሽ ልቀቀኝ፣ ልቀቀኝ፣ አልፈልግም። ልቀቀኝ፣ አልፈልግም። በቃ ገንዘብህን ልኬልሃለሁ፣ በቃ አልፈልግም። ገንዘብህን ልኬልሃለሁ፣ በቃ አልፈልግም። ስለ ገንዘብ አይደለም አሁን ስለ በቃ አልፈልግም እኮ በቃ ለኔ ለሚመጣብኝ ነገር ይኸውልህ፣ ለኔ ለሚመጣብኝ ነገር ተረጋግቼ ነው የማወራህ። ለኔ ለሚመጣብኝ ነገር ራሴ እችላለሁ። አንተ ደግሞ አረፋትንካኝ፣ በቃ አልፈልግም። አንተ ደግሞ ይኸውልህ እስከዛሬ በጣም ነው የለመንኩ። እኔ ነኝ አንተን እዚህ ያደረስኩ። እንደዚህ አይነት ስሜት እንዲኖርህ ያደረኩት እኔ ነኝ። እንደዚህ አይነት ስሜት ተሰምቶ እኔ እንድታወራኝ ያደረኩት የራሴ ጥፋት ነው። አንተን በምታጠፋው በማታጠፋው ምን ይክሰስ ለምጠይቅ ነው። አጠገብ አልደርስም። አላጠፋውም። ገንዘቡ ምንድነው? ገንዘቡን ላከችል አንድ ብር አልነካም። የፈጠነ ብናስገባ የእሷን የራሴን ገንዘብ ነክቼ አላውቅም። እንኳን የእሷን በአንድ ቀን 600 ሺህ ብር እኔ እሷን አይደለሁም። እሺ ሲጀመር ይሄ ሁሉ ነገር ውስጥ ለምን ገባሽ? ሲጀመር በቃ መመለስ ነው እኮ አይደለም? ሜሪ ዳጊ መለስኩኝ። በቃ ምንድነው የምትፈልጉት ከኔ ህይወት? ምንድነው የምትፈልጉት? ለምን አትወጡልኝም ከህይወቴ? ምንድነው የምትፈልጉት ከኔ ህይወት? ህይወቴ ውስጥ ምንድነው የምታረጉት? በቃ እኔ አልፈልግም። አንተንም አልፈልግም፣ እሷንም አልፈልግም። ገንዘባችሁንም መልሼላችኋለሁ። እደጉ፣ ተለወጡ፣ ተቀየሩ። አይመለከተኝም። ስለእናንተ ገንዘብ አይመለከተኝም። በቃ ትመጣለች ማለት አገሯ ነው። 100 ጊዜ ትምጣ። እኔ ጋር ግን መምጣት አትችልም። አንተ ጋር መምጣት ትችላለች። ስለሷ ደህንነት በጣም አግብቶ እያወራ ነው። መብት ነው። በቃ የድሮ ገርል ፍሬንድ ነበርች። አሁን ደግሞ አዲሱትና አብራችሁ ኑሩ። እኔ ከህይወታችሁ ልውጣላችሁ። ተወኝ፣ አትድረስብኝ፣ አትደውልብኝ፣ አትምጣብኝ። ያለውበት አካባቢ ጋር አትድረስ። በቃ ምንም ነገር አልፈልግም። አልረጋጋም። የሚያረግሽ ነገር ነው የሚጎዳሽ። መልሶ እየጎዳሽ ያለው ይሄ ስሜታዊ የምትሆኚው ነገር ነው። አሁን ይዛኔ ማንም እንዲጎዳኝ አልፈቅድለትም። በቃ ዳጊ አንተ ያልወጣልህ ፍቅር አለ እያየው ነው። እሷም ያልወጣልት በቃ ነው። እኔ ማንም በዚህ ያህል ማናደድ ብለሽ የማይሆን ነገር ተናገርሽ። ቪዲዮ ላይ ገብቶሻል አይደለ? አልመለስላትም፣ እጄ ገብቷል ምናምን አለሽ። እንደዛ ባይፈጠር ኖሮ በሰላም ነው። በቃ መለስኩኝ እኮ ዛሬውኑ መልሽ ያልከኝ ቪዲዮውን ተቀርጬ እንደወጣው ነው። ራሴን አሞኝ ነው የመለስኩልህ። ይድረስ አይድረስ አይመለከተኝም። ከኔ መውጣቱን ነው። ሰዓቱንም ደቂቃውንም ማየት ትችላለህ። የዛን ሰዓት ልኬልሃለሁ። ሁለት እኔ እንኳን የሰው ገንዘብ ልነካ የራሴን ገንዘብ አልነካም። እላፊ የምጠቀም ሰው አይደለሁም።
ብፈልግ ደግሞ አልኩ ቤተሰብ አለኝ። ማንንም መጠየቅ አይጠበቅብኝም አስፈልጎኝ እንኳን ቢሆን። ሁለተኛ ነገር ደግሞ ለሷ ብለህ ይሄን ያህል እኔን መናገር አይጠበቅብህም ዳጊ። ገንዘብ በጣም ተራ ነገር ነው። ሂያጅ መጪ ነው ገንዘብ ማለት እንዴ። ምን አርጊ ነው ያልከኝ ያለው እኮ በቃ ይሄው ገንዘብ አመለስኩ አጥፍቻለሁ። እስቲ በቃ የተዝናናሽበት ምን እንደዛ ነው እንዴ? እሷ አይመለከታትም። ብዝናና ባልዝናና በቃ እኮ ይሄው ገንዘቧ ይሄው ሰጠው እኮ። ስለዚህ ምን አይመለከተኝም። አስገባላታለሁ። ለምን ታስገባላታለህ? ጓደኛሞች ናቸው። ካልቆረጠች አትቁረጪ ይላታል። አረ ቁረጪ ቆርጣም ደግሞ ከሆነ ወይኔ አንተ አድርስላት ነው አንተ አድርስላት። እኔ ከስራለሁ ትኬቱን ችግር የለውም። ከመንበጠበጥ ሰመታ ኖርማል ነው በቃ። አንቺ ነው አሁን እኮ ዋናው ነገር ምን መሰለሽ፣ ለመልካም ነገር ይሁን ለመጥፎ ነገር ይሁን አንቺ ነው የምታውቂው ገንዘቡን። ገባሽ? ለምን እንደሆነ እኔና እሷ አላወቅንም። ዳጊ የነገርኩህ ነው አሁን ነው ስትይ ሰማሁት። ለእሷ ይኸውልህ ምንም አይደለችም፣ ምንም አይደለችም። ለሷ ማስረዳት አይጠበቅብኝም። አይደለም ለሷ ለአንተ ራሱ አሁን ከዚህ በኋላ ማስረዳት አይጠበቅብኝም። አሁን ነገርሽኝ አይመለከተኝም። የገንዘብ ተናግሬያለሁ። አይመለከተኝም። እኔ አልኩህ እኮ ትናንትና እንደዛ መተህ ብታወራኝ በሰላም ብናወራ ኖሮ ብሩን ላከው ብልህ ና እኔን ልላክልሽ ወይም እንዲናርግ ብትል ኖሮ እንደ ሄደን እንስጥ ነው እንጂ የምልህ ለራሴ ነው የማስቀምጠው ገንዘብ የለኝም ሲጀመር። እንደዛ ለራሴ በአንድ ቀን 600 ሺህ ብር ምን አድርጌ ነው የምጨርሰው? ምን አደርጋለሁ? የትኛው ሜካፕ የትኛው ምናምን ሲያስጨንቀኝ ነው አሁን እንደዚህ ዲቴል ነገርሽም ቢሆን እዚሁ ለምን እነግርሃለሁ? ለምንድን ነው የምነግርህ? እኔ አንተን የምጠነቀቅልህ እኔ ያለም ደሞ አትጠነቀቅልኝ። እኔ አላቅም አጠፋሁት ስትይ አንተ እኮ ስም ተሳሳትሽ ብለህ እኮ እንዴት ውሻ እንዳረከኝ አውቃለሁ። አንተ ግን ስቲል ጓደኛዬ ናት ትምጣ ታገኘኝ እንዲቱን ምናምን እያልከኝ ነው። እኔ እመለሳለሁ። ከዚህ በኋላ ደግሞ እኔ ካንተ ጋር መሆን አልፈልግም። ይሄው በእነሱ ፊት ነው የምናገረው። አልፈልግም ካንተ ጋር መሆን። ተወኝ በቃ ልቀቀኝ። አልፈልግም በቃ ልቀቀኝ። ትምጣና አብራችሁ ኑሩ ከሷ ጋር። እኔ አልፈልግም በቃ እኔ እሷን አወራታለሁ በቃ ወይ አልፈልግም አገሯን ኖ መቅረት የለባትም። ትምጣ አብራችሁ ሁኑ። እኔ ከህይወት አውጣኝ። መጣች ታዩ ሌላ መጥፎ ነገር ይፈጠራል። ለዛ ነው አሁን እኮ ሐሳብሽን እኮ እኔ አሁን እኔ ላይ ነው መጥፎ ነገር የሚፈጠረው። እኔ ላይ መጥፎ ነገር የሚፈጠረው ዳጊ። እኔ ምንም እንድትሆኚ አልፈልግም። እኔ ምንም አይደለህም አንተ ራሱ ምንም አይደለህም አንተ ምንም አይደለህም። አልፈልግህም። ስሜታዊነት ውጪ አልፈልግህም። በቃ አልፈልግህም። ማለቅስ መስሎ ከሆነ አንድም ባከን አታገኝም። ነግሬሃለሁ ከዚህ በፊት ሲጀመር ልንገርህ። አልፈልግም። ተረጋጊ እስቲ ተረጋጊ። አልፈልግም። እሱን ከሷ ጋር እንደዚህ አይነት ድራማህን ከሷ ጋር ደርም ከኔ ጋር አይደለም። ተረጋጊ። ቀኑን ማየት ይችላል። አውጣና ቀኑን ማየት ይችላል። ኧረ እኔም ላውራ በእናትሽ። እኔ ቴክስት አልገባልኝም እንዳስገባሽ አላውቅም። እኔ ደግሞ እኔ የራሴ የላኩበት ሰዓትም ደቂቃም አለ። በቃ ሲጀምር በሱ ነው እኔ እንትን እምለው በቃ እሺ አንድ ነገር አጥፍቼ ቢሆን ኖሮ ዛሬ እንደዚህ አንገቴን ደፍቼ ነበር ማወራ። ስላላጠፋው ምንም የሚያስደፋፋኝ የሚያስፈራኝ ነገር የለም። ስለዚህ ተወኝ ዳጊ፣ ከህይወቴ ይውጣልኝ። እኔ ደከመኝ በቃ ባንተ ዙሪያ ደከመኝ። የእውነት መጥፍተሽው ከነበረ እኮ ችግር አልነበረም። ያማል እንዴ? ኧረ ስሚኝ፣ እኔም ላውራ። አላጠፋውም። ኧረ በፈጣሪ ላውራ። ናስቲ ግባና አካውንቴ ውስጥ ግባና ያንቀሳቀስኩት አንድ ብር ምንም ያንቀሳቀስኩት ነገር የለም እኮ ያ እዛ ባለፈው እንደዛ ማለት አልነበረብሽም አልኩኝ። የፈለኩትን ልበል በዛፌ። እሺ እሷ እዛ ሆና እኔን ታዘኛለች። ማናት? ገንዘቧን እኮ ሜሪ፣ ገንዘቧን ቀቅላችሁ ብሉት። አንተም እሷም በቃ ይሄን ያህል ነው የሰለቸኝ። ይሄን ያህል ነው ያስጠላኝ። አልፈልግህም። ተወኝ በቃ። ለምን ደግሞ አትተወኝ? አልገባኝም። በቃ ተወኝ፣ ውጣልኝ። ይሄው ገንዘባችሁን ሰጠኋችሁ። ገንዘባችሁን ይዛችሁ ሂዱ፣ እደጉ፣ ተለወጡ፣ ተቀየሩ፣ ኑሩ፣ ውለዱ፣ ክበዱ። አልፈልግም። እኔ በቃ አልፈልግም። አንተ ጋር መሆንም አልፈልግም። በቃ አልፈልግም። አልረጋጋም። በቃ ተወኝ። እኔ ሀሳብሽ እኮ ጥሩ ነው እኮ፣ ግን በራሳችን ገንዘብ ነበር ማድረግ የነበረብን። ገብቶሻል አይደለ? ለመልካም ነገር ነው ያሰብሽው እኮ፣ አሪፍ ነው እኮ እሱ እኮ በቃ። ግን እሱን ያወቅኩት እኔ አሁን ነው፣ ከዚህ በፊት አልነገርሽኝም። መስጠትም ካለብን እኮ ከራሳችን ገንዘብ እንሰጣለን። ገብቶሻል? ሀሳቡ አሪፍ ነው። ላልሻቸው ሰዎች መስጠት ይቻላል፣ ግን ተነጋግረን በራሳችን ሳንቲም ነው መሆን ያለበት። ገባሽ? የሆነ ሁኔታዎች ምናምን የሰው ገንዘበኛ ጋር ስለሆነ እንደዛ ማድረግ አግባብ አይደለም። ከሌላ ከመጥፎ ነገር እንድትረጁ አልፈልግም። ገባሽ?
ማረግም ካለብን ሜሪ በቃ በራሳችን ገንዘብ እናደርገዋለን። ደግሞ እንዴ ሁሌ ስሜታዊ ሆንሽ ቁጥር እንደዚህ ስትመጣ ከሷ ጋር የምትፈልጉት በጎ አድራጎት ማር ልብሁማን የአካል ጉዳት ሁሉ ቦታ ሂዱ። እኔ አልፈልግም። መሄድ ብፈልግ እኮ እዛው ኤርፖርት ሄጄ አብሬ ሄድ ነበር። ገብቶሻል አይደል? በቃ እንደዚህ ምንም የሚያደርግ እኮ ነገር በተበሳጨሽ ቁጥር መጣላት ምናምን አያስፈልግም እኮ። ገብቶሻል? ምንድነው ሂድ እኮ የምትይው ምን የምትፈልጊው የምትሄጂበት ቦታ አለ? ያዘጋጀሽው ነገር አለ? በሆነ ነገር በትንሽ ነገር በተጣላሽ ቁጥር በቃ እዚህ ጋር እንለያይ ምናምን። አዎ በቃ እግርና እግርም ይጋጫል። ነገሮችን ግን ተረጋግተሽ ማሰብ ነው ያለብሽ። ተረዳሽ? ላንተ ሲሆን ተረጋግቼ ላስብ። አሁን ምንም እኮ እንትን ነገር የለም እኮ በቃ እኔ የት ሄዳለሁ አንቺን ትቼ። ገብቶሻል? የሁሉ ነገር የተውኩት ላንቺ እንዴ ሌላ ነገር ምንም አታስቢ። ተረዲና ይሄ ከበደኝ ዳቂ አውርዶች አላወርደውም እና ቀለል አድርጊው እንዴ ምንሽ ነው? እኔ አንቺን ብዬ ነው የቀረሁት እኮ እዛ የተመቻቸ ነገር እኮ ነበረ፣ ግን በቃ እዚህ ጋር ፍቅርን አስበልጬ ነው። ተረዳሽ? ተረጋጊ። በቃ በጣም የሚያስጠላው ወሬ እኮ በቃ ወሬ ያስጠላል። ደስ አይልም፣ በጣም ደስ አይልም ወሬ። ዲያንት ፍቅርና ገንዘብን እኩል አድርገን ነው እንዲያወራ ያለው እኮ። እንደዛ አታስቢ። እዛ ብሄድ የማገኘው ነገር እኔ እዛ ብሄድ የማገኘው የምታገኘው ነገር ካለ አሁን ክፍት ነው መንገዱ፣ ሂድ። አልሄድም። የት ለመሄድ ነው? ቆይ የሆነ ቦታ መሄድ ፈልገሻል? እኔ ሲሄድ እንዴ እንደዛ እየመሰለ አይምሮ እንደዛ ስለሚያስብ ማንኛውም እንትን በቃ ምንም እንደዛ የሚያደርግ ነገር የለም። እኔ ሳንቲሙንም እኮ እኔ ያው ምን አድርገሽው እንዳጠፋሽው ስላላወኩ እንጂ ከራሴ እኮ ሞልቼው ነበር። ገባሽ? ከራሴ እኮ ሞልቼዋለሁ። እናልከላት ነበር። ባለፈው እንደዛ እኔን አናደሽኛል ነበር እና የፈለገ ላናደኝ እንደዚህ እስከመሆን ድረስ ነው እንደዚህ የምታረገኝ። ብሩን የማይመልሰው እንዳይወለድ ይባላል አይደለ? እንደዛ አንቺ ምን ላይ ጓገጭ እንዳልሽው እኔም እዚህ ጋር ጓገጭ ማለት አለ። ምንም አልተደዋወልክም? ስልክ በስልክ ተደዋውለናል እኮ። አትደዋወል፣ ሲም ካርድን ቀይር። አልፈልግም። አሁንም ሲም ካርድን የማትቀይር ከሆነ አብሬ መሆን አልፈልግም። በቃ ስራህን ወይ በቃ አይደለም፣ በዛ አይደለም የምፈልገው ኢኮኖሚ ቢዝነስ የድሮ ቁጥሬ ነው። እኔ አያገባኝም፣ በቃ አያገባኝም። እንዳትቀማሽ ፈርተሽ ነው። አልፈልግም። ስለዚህ ልሽ ብትንከባከቢ ነው የሚሻለው። አልንከባከብህም፣ አልፈልግም። አለበለዛ ብትቀም ትችያለሽ። በሷ ሳይሆን በሌላ ስጭወት ነው ማንም አይነት ክሽም እንዴ እንዲ በቀላሉ ሞቶሽ እኮ ሰው አይደለሽ። እና እኔ ብዙ ነው አራኒ ፈርቼ ምናምን እኔ ምንም አልሆንኩልህም። ፈርቼ ምናምን አይደለም። እኔ ሰላም ማግኘት ስለምፈልግ ነው። በቃ እንደዚህ የምትፈልጋቸው ነገሮች ካሉ ሂድ። እኔ ሆነ ብዬ ነው ላናደድሽ ፈልግ። ለምን ታናደኛለህ? ምን አደረኩ እንጂ ሰላም ነው። ባለፈው እንደዛ ስራ አረክሽኝ ማይሆን ነገር ውስጥ ምግባ ምናምን እስቲ አናደሽኛል። ሶ እዚህ ጋር ብድሬን መመለስ ስላለብኝ እንጂ ሌላ ነገር የለውም። እንደዛ ነው ቤተሰቦች። ምንም መጥፎ ነገር የለም። ስለነበረን ጊዜ ከልብ እናመሰግናለን። ባላችሁበት ሰላማችሁ ይብዛ። እንወዳችኋለን። ባይ ሞቃ ተረጋጊ። Shururu Nani Kenya Lami Shururu Ola walu birra Shururu Lami wal jalate Shururu Mi awaju jira Shururu Ya burtukani yo Damawalala Besi pudengala